አቶ ጌታቸው ረዳ استفلالي ነገራት ከዘረብ ሰሜናልና ሐላፍነት ዝጎደሎ ሰራዊት ትግራይ አብዘ ኢዋኑ በቲንካ ህልውና እንድሕነነትን ትግራይ ወይ ህዝብ ትግራይ ኣብ ሓደጋ ናይ ሙዳቅ ምንቅስቃስ ከም ዝኾነ በግልጽና ገለጽና ጸንሕና አይና Tigray is in no way in no position to condone or to shoulder dictatorship. የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትላንትናው ዕለት አዲስ አበባ ላይ መግለጫ መስጠታቸውን ተከትሎ ከመቀሌና አስመራ ምላሽ ተከትሏል። በመግቢያችን የተከታተላችሁትም ከዚሁ ጋር የተያዘው ነው ይዘናል። ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለታ ዓርብ የረፋድ መረጃ ላይ እንገኛለን። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በኩል በአዲስ አበባ ጋዜጣዊ መግለጫ መስጠቱን ተከትሎ ጉዳዩ መለከተናል ያሉት መቀሌና አስመራ ምላሽ ሰጥተዋል። ይህንኑ በሁለቱም አቅጣጫ ለአዲስ አበባ መግለጫ የተሰጡትን የአስመራና የመቀሌን ምላሾች በጥንቅራችን አካተናል። ከመቀሌ ከተማ በቅርብ ርቀት ላይ በመትገኘው አዲጉደም ገደማ ስለተከፈተው ተኩስና ውጥረቱን ተከትሎ የሰው ህይወት ስላለፈበት ክስተት ጀነራሉ ማብራሪያ ሰጥተዋል። በጌታቸው ረዳ የታገዱትና አሁን ባለው የደብረጽዮን ህወሓት ስር ከፍተኛ አመራር የሆኑ ሌተናል ጀነራል ፍስሐ ኪዳነ መግለጫ ሰጥተዋል። መረጃውን እናደርሳለን። በደብረጽዮን የሚመራው ህወሓት መቀሌን በኃይል እጁ ማስገባቱን ተከትሎ በርካቶች ድርጊቱን እየኮነኑ ይገኛሉ። ፌደራል መንግስቱ በትግራይ ክልል የሚታየውን ውጥረት በአስቸኳይ ሊያስቆም ይገባል፣ ዘላቂ መፍትሄ የሚያስፈልገዋል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ መግለጫ አሰምቷል። የምንመለከት ይሆናል። የዩኤስኤድ መዘዝ በትግራይ ከ1 ሚሊዮን በላይ ህዝብ አደጋ ውስጥ ከቷል። ከሰሞኑ በመቀሌ አቅራቢያ 20 ሺህ ተፈናቃዮች የያዘ መጠለያ ጣቢያ ሙሉ በሙሉ የምግብ አቅርቦት አቋርጧል። 300 ሺዎች የሚመግብ ቀለብ መጋዘን ተቀምጦ እየበሰበሰ ስለመሆኑ ነው የተነገረው። የአሜሪካ እርዳታ የክፍያ ስርዓት ዝግ በመሆኑ እህል ለማንቀሳቀስ የነዳጅ ገንዘብም አልተገኘም። ሁኔታውን የምናስቃኝ ይሆናል። በኮሬ ዞን የአርሶ አደሮች ጥቃት ቀጥሏል። ባለፉት 2 ቀናት በታጣቂዎች አርሶ አደሮች ተገድለዋል። የጥቃቱ ዓላማ ማፈናቀል፣ መሬት ማስለቀቅ ስለመሆኑ ተነግሯል። መንግስት ከፓትሮል ያለፈ ትኩረት እንዳልሰጠው በምክር ቤት አባል ቅሬታ ቀርቧል። ይህንንም በጥንቅራችን አካተናል። አሁን በቀጥታ ወደ ዝርዝሮቹ እናልፋለን። መቀሌና አስመራ ለአዲስ አበባ ምላሽ ሰጡ። በትላንትናው ዕለት ከአዲስ አበባ መግለጫ መሰጠቱን ተከትሎ በሰዓታት ልዩነት ከመቀሌም ከአስመራም ተከታታይነት ያላቸው ምላሾች ተሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በትላንትናው ዕለት በአዲስ አበባ ሸራተን ሆቴል መግለጫ የሰጡ መሆኑ የሚታወስ ነው። አቶ ጌታቸው በዚህ መግለጫቸውም በዋነኝነት ከሳቸው ጋር በልዩነት ስላሉት የህወሓት አመራሮች ጉዳይ እንደዚሁም በኤርትራም ጉዳይ ማብራሪያዎችን የሰጡበት ሁኔታ ነበር። ከዚሁ ጋር በተያያዘም ህወሓት በዶክተር ደብረጽዮን ምክትል አቶ አማኑኤል አሰፋ በኩል አፋጣኝ የጋዜጣዊ መግለጫ ምላሽን ሰጥቷል። ኤርትራም በማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በኩል አለኝ ያለችውን ምላሽ የሰጠችበት ሁኔታ ታይቷል። አቶ ጌታቸው በትላንቱ መግለጫቸው በርከት ያሉ ጉዳዮችን ያነሱበት ሁኔታ የነበረ መሆኑ የሚታወስ ነው። በዚሁ አዲስ አበባ መግለጫ ካነሷቸው ጉዳዮች መካከልም የታጣቂዎችን ትጥቅ መፍታት፣ የኤርትራ መንግስትና የትግራይ ወታደራዊ አመራሮችን ግንኙነት፣ የበጀትና አሁን ባለው ሁኔታ የፌደራሉ መንግስት ሊኖረው ስለሚገባ ጣልቃ ገብነት የሚመለከቱት ይገኙበታል። የኢትዮጵያ መንግስትና ህወሓት በፕሪቶሪያ ያደረጉት ስምምነት ህወሓት በሁለት ዓመታቱ የትግራይ ጦርነት ወቅት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል ያደራጀውን ታጣቂ ኃይል ትጥቅ እንዲፈታና የታድሶ ስልጠናዎችን በመውሰድ ወደ ህብረተሰቡ እንዲቀላቀል ነው። ይህም ዲዲአር በሚለው ስምምነት ስር የተካተተ ሲሆን ህወሓት አሉት ከተባሉት ታጣቂዎች ወይም የቀድሞ ተዋጊዎች መካከል የተወሰኑት እንዲፈቱ ካደረገ በኋላ በዚያው ሳይቀጥል የቀረበት ሁኔታ ተፈጥሯል። በትላንትናው ዕለት አዲስ አበባ ላይ መግለጫ የሰጡት አቶ ጌታቸው ይህ ታጣቂዎችን ትጥቅ አስፈትቶ ወደ ህብረተሰቡ የመቀላቀል ተግባር ወይም ዲዲአር የተቋረጠው በፌደራሉ መንግስት ሳይሆን በእኛ ትርምስ ምክንያት ነው በማለት አስተዳደራቸውንና የህወሓት አመራሮችን በጋራ የወቀሱበት ሁኔታ ታይቷል። አቶ ጌታቸው በዚሁ ማብራሪያቸውም ዲዲአር ሂደትን ለማስፈጸም ሄድንበት ርቀት በቂ አይደለም። ባለፈው የተጀመረው የዲዲአር ፕሮግራም መልሶ ሲቋረጥ በ10 ሺዎች የሚቆጠር ታጣቂ የተቆጣበት ሁኔታ ነበር። የተቋረጠውም እኛ ራሳችን በፈጠርነው ችግር ነው። በጊዜው የዲዲአር ፕሮግራሙ ሲቋረጥ ለምን ይቋረጣል ብዬ ለፌደራል መንግስቱ ግጥም አድርጌ ደብዳቤ ጽፌያለሁ። ከ75000 በላይ እዚሁ ዲዲአር ፕሮግራም ተጠቃሚ ሆናሉ ብሎ የነበረ ታጋይ ማን ያስቆመ በሚል አንገታችንን ይዞን ነበር ሲሉም ነበር አቶ ጌታቸው የተናገሩት። አቶ ጌታቸው አክለውም
ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። በፕሪቶሪያ የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል የሚል ነው ሲሉም አክለዋል። ከዚሁ ጋር በተያያዘም አቶ ጌታቸው የሰጡት ማብራሪያ ትክክል አይደለም፣ አግባብነት የሌለው ነው ሲሉም የዶክተር ደብረጽዮን ምክትል አቶ አማኑኤል አሰፋ በትላንቱ መግለጫቸው አስታውቀዋል። ታጣቂዎች ትጥቅ መፍታትን በተመለከተ በአቶ አማኑኤል አሰፋ ማብራሪያ መሰረት ጉዳዩ ከተፈናቃዮች ወደ ቀያቸው መመለስና የትግራይ ግዛቶች ወደ ቅድመ ጦርነት መመለስ ጋር የተያያዘ ነው። በዚህም አቶ ጌታቸው አዲስ አበባ ላይ በሰጡት መግለጫ ዲዲአር ፈጥኖ መፈጸም ሲሉ የሰጡት መግለጫ ፈጽሞ ተቀባይነት የሌለውና ከስምምነቱ ውጪ ነው ሲሉም ነው አቶ አማኑኤል ከመቀሌ ምላሻቸውን የሰጡት። ተፈናቃዮች እንዳይመለሱና ዲዲአር እንዳይፈጸም እንቅፋት እኛ ነን የሚል ነገርን ሰምተናል። የትግራይ ሉዓላዊ ግዛቶችን በፕሪቶሪያ ስምምነት መሰረት ወደ ነበሩበት መመለስ ሲገባ ብሔራዊ ኮሚቴ ተቋቁሞ በእነዚሁ ግዛቶች ህዝበ ውሳኔ ለማድረግ እየተሄደበት ያለ አካሄድ አለ። ይሄ ከስምምነታችን ውጪ ነው ሲሉም ነው አቶ አማኑኤል የተናገሩት። አቶ አማኑኤል አክለውም እኛ ያለን አቋም የትግራይን ግዛት ወረው የያዙት ታጣቂዎች ከትግራይ ሉዓላዊ ግዛቶች ይውጡ፣ በቦታዎቹ ያሉ ህገ ወጥ አስተዳደሮች ይፍረሱ፣ ተፈናቃዮች ወደ ቤታቸው ይመለሱ ወይም በአጠቃላይ ቅድመ ጦርነት የነበሩት ነገሮች ሁሉ ወደ ነበሩበት ይመለሱ። ከዚህ ውጪ ያለ ማንነት ጥያቄ ካለ ደግሞ በህገ መንግስቱ መሰረት ይቅረብ። ይህ አቋም ደግሞ ከፕሪቶሪያ ስምምነት የሚመነጭ ነው። ትጥቅ መፍታት ወይም ዲዲአር የሚባለውም ጉዳይ ከዚሁ ጋር ተሳስሮ የሚታይ እንጂ አስቀድመው ትጥቅ መፍታት የሚባል ነገር የለም ሲሉም አቶ አማኑኤል ለአቶ ጌታቸው የአዲስ አበባ መግለጫ ምላሻቸውን ሰጥተዋል። አቶ ጌታቸው ከበጀት ጋር በተያያዘ የሚያነሷቸው ጉዳዮች ነበሩ። በጀቱ በእሳቸው በኩል የሚለቀቅ መሆኑንና የፌደራል መንግስቱም ቢሆን የሚያውቀው በእሳቸው የሚመራውን መንግስት መሆኑንም ነበር በትላንቱ መግለጫቸው ያብራሩት። በዚህ ጉዳይ በህወሓት አመራሮች በኩል ምላሽ ተሰጥቶበታል። ስለ በጀት ሲወራ የነበረው በጀት ለኛ እንደ አንድ የችሮታ ገንዘብ ተደርጎ ነው። እኛ የበጀቱን ዝርዝር ጉዳይ እናውቀዋለን። ትግራይ ለፌደራሉ መንግስት ምን ያህል ገንዘብ እንደምታዋጣ እንደዚሁም ትግራይ ምን ያህል ይገባታል የሚለውን ጉዳይ በዝርዝር እናውቀዋለን። ሆኖም የተላለፈው መረጃ ፈጽሞ አግባብነት የሌለውና ትክክል አይደለም ሲሉም ነው ከአቶ አማኑኤል ጋር አብሮ በጋራ መግለጫ የሰጡት ዶክተር ፍሳ የተባሉ ሰው የተናገሩት። አቶ አማኑኤል በዚሁ ለአቶ ጌታቸው ረዳ ምላሽ በሰጡበት ጋዜጣዊ መግለጫ አክለውም ጌታቸው በአዲስ አበባ መግለጫው ስለ ፌደራል መንግስት ጣልቃ ገብነት ሲናገር ሰምተናል። የትግራይ ጉዳይ ራሷ የትግራይ የውስጥ ጉዳይ ነው። በትግራይ ከትግራይ ህዝብ ውጪ ወይም አቅም በላይ የሆነ ነገር የለም። ህወሓትም ሆነ የትግራይ ሰራዊት የፕሪቶሪያን ስምምነት በማፍረሱ ረገድ ሊታማም ሆነ ሊጠረጠር አይገባም። በመሆኑም በዚህ ዙሪያ እየወጡ ያሉት መረጃዎች አግባብነት የሌላቸው እንደሆነ መግለጽ እወዳለሁ ሲሉም ነው የተናገሩት። ከዚህ ውጪ የአቶ ጌታቸው ረዳን መግለጫ ተከትሎ ከወደ አስመራ ሌላ ምላሽ ተሰጥቷል። አቶ ጌታቸው በአዲስ አበባ መግለጫቸው የኤርትራን ጉዳይ ደጋግመው አንስተዋል። የተወሰኑ በትግራይ ያሉ የጦር አመራሮች ከኤርትራ ጋር ግንኙነት የጀመሩ መሆኑን የሚያመለክቱ መሆኑ የሚታወስ ነው። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረመስቀል ስለ ቀጠናውና ሀገራት በራሳቸው ውስጥ መስፈን ስለሚገባው ሰላም ጉዳይ ሰፋ ያለ ሀተታን በኤክስ ገጻቸው ካሰፈሩ በኋላ በኢትዮጵያና ኤርትራ ጉዳይ በተለይም በትግራይ ወቅታዊ ጉዳይ ጋር በተያያዘ ማብራሪያቸውን የሰጡበት ሁኔታ ታይቷል። ኤርትራ ኢትዮጵያን ግዛት ይዛለች በሚል በበርካታ ዓለም አቀፍ መድረኮች እየደጋገመ ይሰማል። አቶ የማነ የኛ ጦር ያለው በኤርትራ ሉዓላዊ ግዛት ነው፣ ፈጽሞ ወደ ማንንም ግዛት አልገባንም ሲሉም በጥብቅ አስተባብለዋል። ኤርትራ የፕሪቶሪያውን ስምምነት ለማደናቀፍ እየሰራች ነው፣ እንደዚሁም በፕሪቶሪያው ስምምነት ደስተኛ አይደለችም የሚል ጉዳይ ይነሳል። ከዚሁ ጋር በተያያዘም አቶ ጌታቸው በትላንትናው ዕለት አጠር ያለ ማብራሪያ የሰጡበት ሁኔታም ነበር። አቶ ጌታቸው በፕሪቶሪያ ስምምነት መፈረም ደስተኛ ያልሆኑ አካላት በማለትም ነበር የተናገሩት። አቶ የማነ ገብረመስቀል የፕሪቶሪያ ስምምነት የኢትዮጵያ ውስጥ ጉዳይ ነው፣ እኛን አይመለከተንም ሲሉም ነው በዚሁ ኤክስ ገጻቸው መልእክት ላይ አስፍረው የታዩት። ከዚህ ውጭም ኤርትራ የህወሓትን ለሁለት መከፈል በመጠቀም አንዱን አንጃ ደግፋ አጋጣሚውን ለመጠቀም እየሞከረች ነው የሚለውን በተመለከተም አቶ የማነ ገብረመስቀል ፈጽሞ ሐሰት ነው ሲሉ በጥብቅ አስተባብለዋል። አቶ ጌታቸው ረዳ ዝተፈላልየ ነገራት ክዘረብ ሰሚዕናልና ሓላፍነት ዝጎደሎ ሰራዊት ትግራይ ኣብዘ እዋኑ በቲንካ ህልውና ድሕንነትን ትግራይ ወይ ህዝብ ትግራይ ኣብ ሓደጋ ናይ ምውዳቕ ምንቅስቃስ ከም ዝኾነ ብግልጽና ገለጽና ጸኒሕና ኢና። Tigray is in no way, in no position to condone or to shoulder dictatorship. በቀጣይ መረጃ በትግራይ ጉዳይ ኢዜማ መግለጫ ወጣ። ፌደራል አስቸኳይ እርምጃ ይወሰድ። በደብረጽዮን የሚመራው ህወሓት መቀሌን በኃይል እጁ ማስገባቱን ተከትሎ በርካቶች ድርጊቱን እየኮነኑ ይገኛሉ። ፌደራል መንግስቱ በትግራይ ክልል የሚታየውን ውጥረት በአስቸኳይ ሊያስቆም ይገባል፣ ዘላቂ መፍትሄ የሚያስፈልገዋል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ መግለጫ አሰምቷል። ፓርቲው በመግለጫው ከፕሪቶሪያ ስምምነት መፈጸም በኋላ አንጻራዊ ሰላም እየታየበት የነበረው የትግራይ ክልል ሁኔታ የፌደራል መንግስቱ በፕሪቶሪያ ስምምነት መሰረት ታጣቂ ኃይሎችን ትጥቅ የማስፈታት ኃላፊነቱን በአግባቡ ባለመወጣቱ
አካታች የሆነ ጊዜያዊ ሽግግር መንግስት አለመመስረቱን ተከትሎ ህወሓት የእርስ በርስ ፍትጊያ ውስጥ ገብቶ በትግራይ ክልል ውጥረት መንገሱን እንገነዘባለን ብሏል። በእርግጥ ይህ ሁኔታ እንዳይፈጠር በመስጋት የፕሪቶሪያ ስምምነት በአግባቡ ተተግብሮ ዘላቂ ሰላም እንዲሰፍን ደጋግመን ያቀረብነውን ማሳሰቢያ ሳይሰማ በዝምታ ያለፈው ፌደራል መንግስቱ አሁን ለተፈጠረው ቀውስ ድርሻውን መውሰድ እንዳለበት ሊታወቅ ይገባል ብለዋል። በፓርቲ ውስጥ ጉዳይ ላይ የትኛውን ማስተያየት የመስጠት ፍላጎቱ የለኝም ያለው ኢዜማ ሆኖም በህወሓት ውስጥ የተፈጠረውን የውስጥ ስልጣን ሽኩቻ ተከትሎ በክልሉ ያለው የታጠቁ ኃይሎች እየሄዱበት ያለው ግጭት ቀስቃሽ ህገወጥ እንቅስቃሴ ግን በጠቅላላው እንደ ሀገር በተለይ ደግሞ በትግራይ ክልል ውስጥ በሚገኙ ንጹሃን ዜጎች ላይ የሚያመጣውን ምጣኔ ሀብታዊ ማህበራዊ ብሎም የሰላምና የደህንነት አስከፊ አደጋ በቅጡ እንረዳለን ያሳስበናልም ሲል ገልጿል። ወደ ቀጣይ መረጃ አለፍ። ሶስት መቶ ሺዎች የሚመግብ ቀለብ መጋዘን ተቀምጦ እየበሰበሰ ነው። 20 ሺህ ተፈናቃዮች የያዘ መጠለያ የምግብ አቅርቦት አቋርጧል። የዩኤስኤድ መዘዝ በትግራይ ከ1 ሚሊዮን በላይ ህዝብ አደጋ ውስጥ ገብቷል። የአሜሪካ ተራድኦ ድርጅት እርዳታ ማቋረጡን ተከትሎ በትግራይ ለ1 ሚሊዮን ዜጎች እርዳታ የሚያቀርቡ የረድኤት ድርጅቶች እርዳታ ማከፋፈል እንዳቆሙ አሶሺየትድ ፕሬስ ዘግቧል። ላብነትም ከበቀሌ ወጣ ብሎ በሚገኝ 20 ሺህ ተፈናቃዮች የያዘ መጠለያ የምግብ እርዳታ እንደተቋረጠ ዘገባው ጠቅሷል። የረድኤት ድርጅቶች ጥምረት በአሁኑ ወቅት ትግራይ ውስጥ የምግብ እርዳታ ለማጓጓዝ ለነዳጅና ለጭነት ተሽከርካሪዎች ኪራይ የሚሆን ገንዘብ እንደሌለው መናገሩን ዘገባው ጠቅሷል። በገንዘብ እጥረት ሳቢያ 300 ሺህ ተረጆችን ለአንድ ወር መመገብ የሚችል 5000 ሜትሪክ ቶን የእርዳታ ማሽላ መቃሌ መጋዘን ውስጥ እንደታሸገ መሆኑን መረዳቱንም ዘገባው ጠቅሷል። ለሳምባ ነቀርሳ HIV እና በጦርነቱ ወቅት የጾታዊ ጥቃት ሰለባ በሆኑ ሴቶች ላይ የሚሰሩ ድርጅቶችም ስራቸውን አቋርጠዋል ተብሏል። ለዜና ምንጩ ስጋታቸውን የገለጹ የ76 ዓመት አዛውንት ተፈናቃይ በዝምታ ወደ ሞት እየሄድን ነው ብለዋል። አሁን ላይ 2.4 ሚሊዮን የክልሉ ህዝብ እርዳታ ጠባቂ ሲሆን አብዛኛው እርዳታ የሚቀርበው በዩኤስኤድ በኩል ነበር። ከሰሞኑ ለ90 ቀን ኦዲት ሲደረግ የነበረው ዩኤስኤድ 83% ፕሮግራሞቹ ላይ መለሱ እንዲዘጉ መደረጋቸው የተቀረው 17% በስቴት ዲፓርትመንት ስር እየታየ እንደሚመራ ነው የተነገረው። ኢትዮጵያ የዩኤስኤድ ዋነኛው እርዳታ ተቀባይ ስትሆን እንደ አውሮፓ አቆጣጠር በ2023 $1.8 ቢሊዮን ድጋፍ አግኝታ ነበር። ኢትዮጵያ ከራሷ ዜጎች ውጪ 1 ሚሊዮን ስደተኛ ተቀብላ ያዘች ሀገር ስትሆን ከምግብ እርዳታ በተጨማሪ ለመድኃኒት፣ ለተለያዩ ክትባቶች፣ ትምህርትና ስራ ፈጠራን ያዙ ፕሮግራም በዩኤስኤድ የሚመሩ ነበሩ። በኢትዮጵያ በተለይ በትግራይ ክልል የዩኤስኤድ ሰራተኞች ለቀው እንዲወጡ የተነገራቸው ሲሆን በዚህ ጉዳይ የአሜሪካ ኤምባሲ ከዜና ምንጩ ለቀረበለት ጥያቄ መልስ ሳይሰጥ ቀርቷል። የአስቸኳይ ምግብ እርዳታ ብቻ መቀጠሉን የተነገረው። ሆኖም በትግራይ እርዳታ የሚያከፋፍሉ ተቋማት መንግስታዊ ያልሆኑ ዩኤስኤድ ጋር የሚሰሩ አካላት ስራ አቁመዋል ተብሏል። ከእህል ባለፈ ለነዳጅ የሚሆን ገንዘብ አለመኖሩ መጋዘን ተከማችቶ ያለው የአንድ ወር እህልም እንዳይንቀሳቀስ ሆኗል። መጋዘን ውስጥ ተቀምጦ ያለው የአንድ ወር ቀለብ 5000 ሜትሪክ ቶን ማሽላ መሆኑ ታውቋል። 300 ሺህ ሰዎች የእርዳታ ሳይደርሳቸው ተቀምጠዋል ነው የተባለው። ባለው ችግር ህዝቡ ጋር ሳይደርስ እንዳይነቅዝ ስጋት መኖሩም ተነግሯል። መቀሌ አቅራቢያ ካለው መጋዘን ውጪ በክልሉ የተለያዩ ክፍሎች ሌሎች መጋዘኖችን መኖራቸው የተነገረ ሲሆን ማንቀሳቀስ አለመቻል የሁሉም ችግር ነው። ሪሊፍ ሶሳይቲ ኦፍ ትግራይ የተሰኘ ተራድኦ ድርጅት ኃላፊ የሆኑት አቶ ተክለወይኒ አሰፋ ለዜና ምንጩ እንደገለጹት ነገሮች በዚህ ከቀጠሉ የምግብ እጥረትና በሽታዎች ሞትም ይከሰታሉ ብለዋል። ሁሉንም ነገር ቆላልፎ ያዘው የዩኤስኤድ ክፍያ ስርዓት መዘጋት መሆኑን አንስተዋል። የኢትዮጵያ መንግስት ከዩኤስኤድ ጋር የስራው ላይ ያላቸው 5000 የጤና ሰራተኞችን ውል ማቋረጥ ይታወሳል። በትግራይ ያለው ግን የተለየ መሆኑን ዘገባው አንስቷል። ላለፉት 2 ዓመታት በዋናነት ዩኤስኤድ ማህበረሰቡ ተደግፎ የነበረ ሲሆን እርዳታው ላይ መለስ መሄድ ከእንቅርት ላይ ጆሮ ደግፎ ሆኗል ተብሏል። በጦርነቱ የመድፈር ወንጀል የተፈጸመባቸው ሴቶች የህክምናና ስነ ልቦና አገልግሎት ጭምር መቋረጡን የተገለጸው በተለይ በገጠሩ ክፍል ለበርካታ ዓመታት መተማመንን የፈጠረው እናቶችና ለእናቶች የጤና አገልግሎት ከዩኤስኤድ ጋር ተሰርዟል። በተለይ በገጠሩ ክፍል ለበርካታ ዓመታት መተማመንን የፈጠረው የእናቶች ለእናቶች የጤና አገልግሎት ከዩኤስኤድ ጋር ተሰርዟል። የረድኤት ድርጅቶች አሜሪካን የምናያት እንደ መብት ታዳጊ ነበር፣ ዩኤስኤድ በዓለም ያለ የጦርነት ኃይልም ነበር ብለዋል። ይሄ ምስል ግን አሁን በድንጋጤና ባለማመን መተካቱን የተናገሩት በክልሉ አሁን ባለው አለመረጋጋት መደበኛው ሰውም ስጋት ውስጥ የገባ ሲሆን በመንግስት በኩል ለተረጂዎች የሚቀርበው እርዳታም በአሁናዊ ሁኔታ ቀጣይነቱ አስተማማኝ አይደለም። ወደ ቀጣይ ርዕሳለፍ። በኮሬ ዞን የአርሶ አደሮች ጥቃት ቀጥሏል። ባለፉት 2 ቀናት በታጣቂዎች አርሶ አደሮች ተገድለዋል። በኮሬ ዞን ጎርካ ወረዳ የሚገኘው ዳኖ ቀበሌ
በታጣቂዎች ተደጋጋሚ ጥቃት ከሚፈጸሙባቸው መንደሮች አንዱ ነው። በሳምንቱ ሮብ ዕለት ጠዋት የተበራከተው ጥቃት ተደግሟል። የዳኖ ቀበሌ ነዋሪ በእርሻ ስራ ላይ ከነበሩት የቤተሰብ አባላት መካከል አንድ ወጣት በጥይት ተመቶ መገደሉን ገልጸዋል። ታጣቂዎቹ ረቡዕ ረፋድ 5 ሰዓት አካባቢ ከታችኛው የጉጂ ዞን ተሻግረው የመጡ መሆናቸውን ነዋሪዎች መናገራቸውን ዶቼ ቬለ ዘግቧል። አስተያየት ሰጪዎቹ ታጣቂዎቹ በእርሻ ስራ ላይ በነበሩ ሰዎች ላይ መተኮስ ሲጀምሩ ሁሉም እግሬ አውጪኝ ማለቱን ገልጸዋል። በዚህ መሃል በላይ ጠቅል የተባለ የቤተሰቡ አባል የሆነ ወጣት በተተኮሰበት ጥይት ተመቶ ሕይወቱ ማለፉንና ዛሬ ሐሙስ ቀብሩ መፈጸሙን አስረድተዋል። በአካባቢው አሁን ላይ ሰው የስጋት ኑሮ እየኖረ ነው ሲሉም አክለዋል። መነሻቸውን ኦሮሚያ ክልል ምዕራብ ጉጂ ዞን አድርገዋል የተባሉት ታጣቂዎች ከዳኖ በተጨማሪ የጀሎ ቀበሌ ላይም ተመሳሳይ ግድያ መፈጸማቸውን ነዋሪዎች ለዜና ምንጩ አስረድተዋል። በቀበሌው በከብት ጥበቃ ላይ የነበረ ነዋሪ በተመሳሳይ በሳምንቱ ማክሰኞ ዕለት ተገድሎ መቅበራቸው ጠቅሰዋል። ለዶቼ ቬለ የተናገሩት የቀበሌው ነዋሪ ነገን ለመኖር ምን ዋስትና አለን ሲሉ ጠይቀዋል። ታጣቂዎች ወደ መንደሩ የሚመጡበት ሰዓት አይታወቅም የሚሉት አስተያየት ሰጪው ጥቃቱን የሚያደርሱት ቀን ወይም ሌሊት ሊሆን ይችላል። ዛሬ ኖረን ወደ ነገ ስለመሻገራችን እርግጠኛ አይደለንም። ኑሯችን በሙሉ የስጋት ነው። በርካቶች ሞተዋል። እኛም ሞትን እየጠበቅን እንገኛለን ብለዋል። በኮሬ ዞን የጸጥታ ስጋት ዙሪያ የኮሬ ዞን ባለስልጣናትን ሆነ ታጣቂዎቹ መሽገውበታል የተባለውን የኦሮሚያ ምዕራብ ጉጂ ዞን አመራሮችን ለማነጋገር ተደጋጋሚ ጥረት ማድረጉን ዶቼ ቬለ ገልጿል። ያም ሆኖ አንዳንዶቹ ስብሰባ ላይ ሌሎቹ ደግሞ ጉዞ ላይ መሆናቸውን በመግለጻቸው ምላሻቸውን ማካተት አለመቻሉን በዘገባው አስፍሯል። የፌደራል መንግስት በኮሬ ዞን ለሚፈጸመው ጥቃት በአካባቢው እንቀሳቀሳል ያለውንና ሸኔ ብሎ የሚጠራውን የኦሮሞ ነጻነት ሰራዊት ተጠያቂ ያደርጋል። ሰራዊቱ በበኩሉ ለግድያው የኦሮሚያ ሚሊሻዎች ተጠያቂ ናቸው ሲል በተለያዩ ጊዜያት ባወጣቸው መግለጫዎች አስታውቋል። በዚህ መሃል ግን በንጹሃን ላይ የሚፈጸሙ ግድያዎች አሁንም አላቆሙም። ዞኑ ከምዕራብ ጉጂ ዞን ከሚዋሰኑ ቀበሌያት ከ2009 ዓ.ም ጀምሮ በተፈጸሙ ጥቃቶች በብዙ መቶዎች የሚቆጠሩ ነዋሪዎች ሲገደሉ ከ30 ሺህ በላይ የሚሆኑ መፈናቀላቸውን በተለያዩ ጊዜያት ባወጣቸው ሪፖርቶች ተመልክቷል። ተደጋጋሚ ጥቃት እየተፈጸመበት የሚገኘው የኮሬ ዞን በደቡብ ኢትዮጵያ ክልልና በፌደራል ሕዝብ ተወካዮች ምክር ቤት የሚወክሉ እንደራሴዎች የነዋሪዎቹን ስጋት ሳይገልጹ ያለፉበት ጊዜ እንደሌለ ይናገራሉ። በተደጋጋሚ ከዞኑ ነዋሪዎች ጋር በመወያየት የችግሩ መንስኤና መፍትሄ ለፌደራሉ መንግስት ማቅረባቸውን የጠቀሱት የፌደራል ሕዝብ ተወካዮች ምክር ቤት እንደራሴ ዶክተር አወቀ ሐምዛዬ ጥቃቶቹ እየተፈጸሙ የሚገኙት አርሶ አደሩ እርሻውንና አካባቢውን ለቆ እንዲወጣ ለማድረግ ነው። በአካባቢው ቋሚ የጸጥታ ካምፕ እንዲኖር ምክረ ሐሳብ አቅርበናል። ነገር ግን መንግስት እስካሁን ከጊዜያዊና ከተንቀሳቃሽ የፓትሮል ጥበቃ በስተቀር ለጉዳዩ በቂ ትኩረት የሰጠው አይመስለኝም። በእኛ በኩል ግን አሁንም መፍትሄው በመንግስት እጅ ነው ብለን እናምናለን። መንግስት አርሶ አደሮቹን ከጥቃት እንዲታደግ ለማድረግ ጥረታችንን እንቀጥላለን ማለታቸውን የዶቼ ቬለ ዘገባ አመልክቷል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።